አህመድ አሰባሳቢ ነው። አህመድ ትንሽ ይምሰል እንጂ አውራ ነው። አሳየሁት ግጥሙ አለቀሰ። የነበርኩበትን ስሜት ነው የጻፈልኝ። በሁለት ቃል ልንገርህ፣ ጥሩ ልጅ። 4 ትልልቅ አልበም ወጥቶልኛል ለታሪክ የሚተርፍ። እሱ ለሰዎች ሁሉ የሚለውን ነገር እለዋለሁ። አቡ ይመቸው። ያማል እንኳን በፍቅር ለመታት ለአንድም ቀን አብረው ለቆዩ። ሁለተኛው አልበም ከወጣ በኋላ ከ3 ከምናምን ዓመት በኋላ ነው የጀመርኩት እንደ ስራ ብዬ። ብዙዎቹ የመጀመሪያ ናቸው ማለት ትችላለህ። አሁን ከኔ ጋር ነው አብረው ከነ ናቲ ትውውቅ ጋር ከነ ወንደሰን ትውውቅ ጋር አብረው የመጡ ናቸው። ብዙዎቹ 10 ዓመት 9 ዓመት 11 ዓመት 12 ዓመት የቆዩ ዘፈኖች ናቸው ከኔ ጋር አብረው። የመጀመሪያው አይበለውና ነው። እሱ ኦልሞስት 12 ዓመት ዘመኑ ቆይቷል። 1993-94 አካባቢ ነው። አህመድ ትንሽ ልጅ ነበረ ያኔ እና የማዕበል ዋናተኞችን ጨርሰን ተደምጦ ተሰርቶ አልቆ እዛ እንዳለ ክሩ ተጋበዘ። በናዝሬት ልጆች የእናቶች ቀን ነበር እና እዛ ላይ እሱ ጥቁር ልብስ ለብሶ ነበር። ሙሉ ጥቁር ልብስ ለብሶ ይዘፍናል። እናቱ ሞተው ነበር፣ የዛ ጊዜ ሞተውበት ነበር እና ስለ እናቱ ነው የሚዘፍነው እና ሶ ተቺ ያሳዝን ነበር። ከዛ ማን ነው ይሄ ልጅ ያልኩ፣ እንደዚህ ነው። ከዛ ጥሩት ብዬ አስጠርቼ ተዋወቅኩት። ከዛ ጊዜ ጀምሮ እስካሁን እንግዲህ አሁን እንደ ጓደኛም ነን። እኔ አባቱ ያህል ነኝ። አይ ብለውና አያርገውና ሙዚቃውን ከመውደድ አሁን ዲምቢ አይደለም መነላት ዲምቢ ለዲምቢ ተጫውተን ያደግንበት አለ አይደለ? እኔ ከልጆቼ ጋር መጫወት በሱ ዘፈን መጫወት እወዳለሁ፣ ደስ ይለኛል። በአጋጣሚ ደግሞ እኔ ወንጂ ነኝ፣ አህመድ ናዝሬት ናት። እዛ የሚያገናኘን የጋራ የሆነ ቤተሰብ ተፈጠረ። በዛው ሙያዊ ጉዳዮችን ማውራት፣ መነጋገር፣ መማማር ጀመርን። ይኸው ዘለቅን። አህመድ ተሾመ ጋር የተዋወቅ ነው እኔ ጋዜጠኛ ሆኜ በምሰራበት ወቅት ነውና ለአይመረት ያለ ሰው የተሰኘውን ነጠላ ዜማ በለቀቀበት ጊዜ የሙዚቃ ትንተና፣ የግጥም ትንተና የምሰራበት ፕሮግራም አለና እዛ ላይ እንግዳዬ አድርጌው በዛ አጋጣሚ ነበር የተዋወቅ ነውና ፕሮግራማችንን ካጠናቀቅን በኋላ አንተ ልጅ ገጣሚ ነህ ወይ አለኝ። ገጣሚ መሆኔን ሳልነግረው ገጣሚ ነህ ወይ አንተ ልጅ አለኝ። አዎ እሞክራለሁ። የዘፈን ግጥም ስትሞክራለህ ወይ? እሞክራለሁ፣ አሳይሃለሁ። እባክህ እስቲ ስቱዲዮ ና አለኝ። ሄድኩኝ ስቱዲዮ። ሲሄድ አትሄድም አለኝ። የዛኑ ቀን ስራ ጀመርን። ከእሱ አልበም አልነበረም የጀመርነው፣ ሌላ ስራ ነበር የጀመርነው። የዛን ቀን የተሳካ ስራ ሰራን፣ ስኬታማ ስራ ሰራን። ከዛ ከአህመድ ጋር ይኸው መላቀቅ አልቻልም እስካሁን ድረስ። ለብዙ ድምፃውያንም አብረን እኔ ግጥም እሱ ዜማ የሰጠ አለን አሁን ድረስ ማለት ነው። ዲምቢ ይሰራል፣ ለራሱም ሰርቶ ሴቭ የሚያደርጋቸው የሚያስቀምጣቸው አሉ። ለሰው ደግሞ ይሰራል በብዛት። ሁሌም በስራ ሂደት ውስጥ ነው ያለው። ለሁሉም እንደ ጠበል ለመዳረስ በሚያደርገው ጥረት ራሱን እየዘነጋል፣ ፎከስድ አልሆነም ወደ ውስጡ እና የሰራቸው ስራዎች አሉ። ሲሰራቸው ቆይቷል። ያለ መርካት ነገር አለ። እነኝህን ነገሮች ወደ ውጤት ማምጣት አለበት፣ ለውጤት ማብቃት አለበት ብለን ኢንሲስት አደረገን። ከዛ በኋላ ነው እንደ አዲስ የተነሳው። ምክንያቱ እኔ ራሱ ያላቆም ለምን እንደቆየ ፈቅዶት በፈቀደው ጊዜ ነው እንዲወጣ የሆነው። ትልቁ ምክንያት እሱ ነው ብዬ ነው የማስበው። ሁለተኛው ምክንያት ደግሞ
በእኔ ምክንያት ምንድነው በጣም ቦታ ሰጥቼ ነው የሰራሁት ይሄን አልበም። ከ35 ምናምን ዘፈኖች ነው 13 ዘፈን የተመረጠው። ኦልሞስት አለቀ በሚባል ደረጃ ነው ሌሎችም የተሰሩት ለቀጣዩ አልበሞቼ ይሆናሉ። እና በደንብ ጊዜ ስለሰጠው ይመስለኛል ጊዜ የሚፈጀው። ግን እንኳንም ቆየ እላለሁ። ምክንያቱም እኔም እየተማርኩበት ጊዜያቶች ናቸው፣ ብዙ ነገር ያወቅኩበት ጊዜያቶች ናቸውና ለበጎ ነው ነገሮች የሆኑት። ከተማውን ጠልቶ ዱር ገብቶ ያደረ አባቴር የሚባል አንድ ሰው ነበር። አልበሙ እንዲወጣ ያማማጥ ነው። እኔም ሀይሊቲም ያማማጥ ነው እኛ ነን። ወደ አልበም የማውጣት ፕሮሰስ ወደ ማሰቡ ከመጣ 5 ዓመት ይሆናል። ወደ መነቃቃት፣ ወደ ራሱ ህይወት መነቃቃት። ስራ ላይ አልነበረም ማለት አይደለም። እድሜ ልኩን እንደሰራ ነው። እንቅልፍ የለው። ሲቀመጥ ሲበላ ሲጠጣም እያንጎራጎረ ዜማ እየፈጠረ ነው። ዜማ እየሰራ ነው። ህይወቱ በሙሉ ዜማ ነው። ለራሱ ነው ያልሆነው። ትላልቅ ዜማዎችን የሰራ ሰው ነው ዲምቢ። አልበሙ ተጋምሶ ነበረ እኔ እሱ ጋር በምተዋወቅበት ሰዓት እና ያሰማኝ ነበር አልበሙ እና በመሀል የሚያወራኝ ነገሮች አሉ። ስለ ራሱ የሚነግረኝ የራሱን ታሪክ ያጫውተኛል እና ስሜቴን ይነካኝ ነበረ። ይረፍዳል በሚለው ግጥም ነው ከእሱ ጋር አልበም ስራውን የጀመርነው። ይረፍዳል ያጫወተኝ ጉዳይ ነበር አህመድ፣ ስለ ራሱ ታሪክ፣ ስለ ፍቅር ህይወቱ ያጫወተኝ ታሪክ ነበር እና ዜማ ሰርቶ ሰጠኝና ጽፎዋለሁ አልኩት። ትንሽ ቆይቶ ሲመጣ አሳየሁት ግጥሙን። አለቀሰ። በጣም ነው ስሜቱ የተነካው። የራሱን ታሪክ ነው እንዳጋጣሚ የጻፍኩት። ነግሮኝም ስለነበረ እያወራኝም ስለነበረ የነበረበትን ሁኔታ ስለተረዳሁት በዛ መንገድ ተገናኘን። ስለይሽ እንደ ቀልድ ልቤን አሳመንኩት፣ በመሄጃሽ መንገድ መምጫሽን አየሁት። ከዛ ጊዜ አይሄድም የሚለው ተቃራኒ ዘፈን ደግሞ ጽፌ ሰጠሁት። ራሴው በአንድ ራስ ሁለት ምላስ እንዳትሉኝ እንጂ ጊዜ አይሄድም እልፍዬ ከተዋወቅኩ በኋላ 7 ዓመት ምናምን ሆነው። እንደዚሁ ይረፍዳልም እንደዚሁ 6-7 ዓመት ነው የሚሆነው። ሌሎቹ ግን ረዥም ዓመት ናቸው ብዙዎቹ። 9 ዓመት፣ 10 ዓመት፣ 11 ዓመት። የቅርብ ጊዜ ዘፈን አሁን 1 ዓመት ወር ደግሞ 6 ወር ወይ 7 ወር የሚሆነው አይሽና የሚለው ስራ ነው እንጂ ብዙዎቹ ረዥም ጊዜ ያስቆጠሩ ናቸው። በሀሳብ ደረጃ እንኳን ጽፍ የሆነው ሀሳቦች ጊዜ አይሄድምና ይረፍዳል ነው፣ ተቃራኒ ናቸው። ጊዜ አይሄድም ምንድነው? ተስፋ ነው። በተስፋ ለሚቆም ሰው፣ በተስፋ ለሚጠብቅ ሰው ጊዜው አይሄድም። ያ የጠበቀው ነገር እስኪመጣ ጊዜ አይሄድም የሚል ሀሳብ ነው። አንደኛው ደግሞ ይረፍዳል ነው። እሱ ላይ ደግሞ ጊዜ ይሄዳል ነው ሀሳቡ። እዚኛው ላይ ጊዜ አይሄድም ነው፣ እዛኛው ላይ ደግሞ ጊዜ ይሄዳል ነው። እንዴት ነው ጊዜ የማይሄደው ከተባለ እዚህ አልበም ላይ ይህንን ኮንሴፕት ያነሳሁት በተስፋ ለቆመ ሰው ነው ጊዜ የማይንቀሳቀሰው። ሌቱ ይነጋል ይመሻል መልሶ መኖር ከተባለ በእኔ ስሌት ትናንትም ዛሬ ነው ትዝታን ከጣለ እና ያ ስሜት እንግዲህ ጊዜ አይሄድም የሚለውን ኮንሴፕት ላይ እንድንረግጥ አድርጎናል። ይረፍዳል በህይወት ለሚያሾፍ ሰው፣ ትዝታው ላይ ለሚያፈዝ ሰው፣ ፍቅር ላይ ለሚቀልድ ሰው ይረፍድበታል። በተቃራኒው ደግሞ ትዝታውን ለሚያስውብ ሰው፣ ፍቅሩን ለሚጠብቅ ሰው፣ ህይወቱን ለሚንከባከብ ሰው፣ ህልሙን ለሚጓጓ ሰው ጊዜ አይሄድም። ተስፋ ለቆመ ጊዜ መቼ ይሄዳል? ጊዜ አይሄድም አይሄድም ማለዳዬን መሽቷል። ህልም ነው በይስ ነቃ አርጊስ ወዶ ህልም ነው በይ ህልም ነው በይ ስነቃ ህልም ነው በይ ስነቃ ህልም ነው በይ። ዜማው፣ ግጥሙ፣ ሀሳቡ እምባይ ነው የሚመጣው። እኔ ደግሞ ማስታመም ይችላል ዲምቢ። የድምፅ ማስታመም፣ ልብን የመቦርቦር እንዲህ የማንሰብሰብ አቃቅማለሁ። ለዛ አለሁ። ህልም ነው በይ ስነቃ አድርጌ ስወድ ከፍ በይ እኩል
ዙፋን ዘውዴ ግርማዬ ነሽ ካባዬ ያላንቺ እንዴት እናቴ እንዳላይ በነገር ላይ ለተመልካቾችህ በእኔ ስም እንዳላይን ጋብዝልኝ አደራ። ሌላ እናቱ ዓለም ምድር ተለየብኝ ያንቺስ ነገር ስለ ሀገር ከድር የሰራው ከፍ በይ ሌሎች በሙሉ በጣም ቆንጆ ናቸው ዜማዎቹ። በተለይ እንዳላይን ግን ቃል ገብቼለታለሁ ክሊፑን እኔ ነኝ መሰራለት ራሴ ነኝ ማዘጋጅለት። ብሉዝ የሚባለው ጀነር ነው አይበለውና ብሉዝ ይሆንና ወደ ባህል ነው ሽፍት እያደረገ የሚሄደው። ሽፍት የሚያደርግበት መንገድ በጣም ደስ ይላል። ሙዚካሊ እንደዛ ነው የተሰራው። ሀሳቡ እንግዲህ ይቀድማል። 13 12 ዓመት ሆነው አላልኩክም። እና በጣም ደብሮኝ ሌሊት ነው ሌሊት ቁጭ ብዬ እያነበብኩ መጽሐፍ ነፍሰ ጡር ሱኝችን እያነበብኩኝ እዛ ነገር ውስጥ ያለሁበትን ነገር ነው የሚናገረው እና በጣም ወደድኩት በቃ። እና እንትን ሆነልኝ፣ ስፓርክ ፈጠረልኝ፣ ይሄ መነሻው አይነት ነገር ጫረልኝ። በዛ ስሜት ውስጥ ሆኜ ዜማው ተሰራ። ከዛ ግጥሙ ተጻፈ። አይ ብለውና አያርገውና ያ ደግሞ ሀሳብ ምን መሰለህ፣ እኛ አሁን ለምሳሌ ፍምስና ልበለ ወይ ደግሞ ስኬት ላይ ምናምን ከባቢያችን አናቃቸውም፣ ግን ብዙ ሰዎች ይከቡናል። በጣም ብዙ ሰዎች ይከቡናል። በእነዛ ብዙ ሰዎች ግን ምን ይሆኑ አናቅም። ጠላትህ ራሱ በዛ ሰዓት ወዳጅህ ነው የሚሆነው። እና ስትከበብ አንዳንዴ ማን ምንድን ነው ብለህ አትለይም። ሳታቅ የቅርብህን ሰዎች ልትገፋ ትችላለህ። ሳታቅ ለምሳሌ ከባቢ አገር ሺ ነው የሚሆኑ። ለምሳሌ በእውቅና ጊዜ ወይ ሆይ 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 በሚባልልህ ሰዓት ብዙ ከባቢ ነው የሚኖር። እነዛን ከባቢዎች ማታስተውላቸው ከሆነ አታውቃቸውም። በእንደዚህ አይነት ወቅቶች የራስን ሰዎች ታጣቸዋለህ ሳታቅ። እንደዚህ አይነት ነው ሀሳቡና በወረት ስምሽ ቢያጋድል የውበት ጽዋሽ ቢጎድል አይበለውና አድርሶች ለእድሜ ወረፋው የሚያውቅሽ መልክሽ ቢጠፋው አያርገውና። ደግሞ እንደዛ ሊሆን ይችላል። ዛሬ የከበበህ ነገ ደግሞ ላይኖር ይችላል። ዛሬ ያማርክበት ውበትህ ነገ ሊረግፍ ይችላል። ግን አያርግብሽ። ሜቢ ግን ካረገው ስለማናቅኛ ነገን ካረገው እኔ ያለሁሽ እኔን ጥሪ ነው ሀሳቡ። እንደዚህ አይነት ሀሳብ የያዘ ነው አይበለውና። እኔም በጣም ወደው ዘፈን በወረት ስምሽ ቢያጋድል አይበልና አይበለውና የውበት ጽዋሽ ቢጎድል አያርገውና አድርሶሽ ለእድሜ ወረፋው አይበልና አይበለውና የሚያውቅሽ መልክሽ ቢጠፋ አያርገውና። ከፍ በይ እንዳልኩ ነው። እናችንም ነጸላ ደግድገን አሜን ለማለት መዘጋጅ ነፍሳችን ለዘብ በርከክ የምትልበት ግጥም ነው። እኔ ሀገር ጉዳይ አንዘረዝረኛል ለምን እንደሆነ። ቀኝ እጅሽ ይዋል መዳፍሽ ከላይ ሁሌም ሰጪ እንጂ አቱን ተቀባይ። ይሄን አልበም ህዝብ እንደሚወደው ለሽርፍራፊ ሰከንድ አልጠራጠርም። ምክንያቱም እጅግ የሚያማምሩ ሀሳቦች ያሉት እጅግ ውብ ተደርገው የተቀለጹ ዘፈኖች ያሉት በጣም ቆንጆ የሙዚቃ ቅንብር የተሰራበት አልበም ነው አለው። በደንብ ታሪክ ሙመንት ጊዜያቶችም ማለት ማረሳቸው ዘፈን አንዱ ምን እንደሆነ ታውቃለህ? ትዝታ ነው። አሁን ለምሳሌ እነዚህ ትዝታ የሚባሉት ታውቃለህ እንዳለ ከስሜት ሕዋሳቶቻችን ጋር እንዳለ ቁርኝት እንዳላቸው። ለምሳሌ የምታየውን ነገር አትረሳውም፣ የምታሸተውን ነገር አትረሳውም። ለምሳሌ አሁን ለሴቶች ከወንዶች ይልቅ ለሴቶች በጣም ትዝታ የማይለቅ ትዝታ ከሽታ ጋር በተያያዘ ለምሳሌ የሆነ ሽቶ ፍቅረኛቸው ኤክሳቸው ወይ ምናምን የሚቀባውን ሽቶ ምናምን ልክ የሆነ ሰው ተቀብቶ ሲያዩት ወዲያው
ወደ ድሮ ትዝታቸው ነው የሚመለሱ። ልክ እንደዚህ ጆሮም ቀላል አይደለም። ሙዚቃ ሰምተህ ወደ ኋላ የሚመልሱ ዘፈኖች አስታውሰህ አታውቅም? ልክ እንደዛ አሁን ያማልን ስትለኝ ጊዜ፣ ቦታው፣ ወቅቱ ሁሉ ነው ፊቴ ላይ ድቅን ያለው። እኔና ናትናኤል ግርማቸው አንለያይም። ካፊያ ነበር ትዝ ይለኛል። ከነ ወንደሰን ይሁብ ጋር ቆይተን ልክ 1 ሰዓት ተኩል አካባቢ እየወጣ ነው። እኔ ደግሞ በጣም ነበረኝ ጊዜ ነበር። በጣም ነው የምልህ ያኔ ዝም ብሎ አብረን ስለማንለያይ በጣም ያውቃል። ባላወራው ያለሁበትን ሙድ ምናምን በጣም ያውቃል። ስለዛ ጽፎ ሰጠኝ ስንኛዋን ብቻ። በነገራችን ላይ መሬት ያለ ሰውም ሲሰራ እንደዚሁ ስንኛዋን ሰጠኝ እና ወዲያውኑ ዜማ የምሰራበት ማለት ነው። ልክ ያማልም እንደዚህ ሰርቶ ሰጠኝና በቃ ሰራሁበት እና ደግሞ የነበርኩበትን ስሜት ነው የጻፈልኝ። እንደ ያኔው ባይሆን ልክ እንደ በፊቱ ልክ እንደ በፊቱ የእግዜሩን ሰላምታ አትንፈግኝቱ አትንፈግኝቱ ያማል እያለ ነው የሚለው። ያው በደንብ ያጣጥሙት ወዱ ማጣቱ ሳያንሰኝ አይተሽ ስታልፊ እንደባዳ ከማሚሽ ልቤ ባሰበት አልቻለም ውስጤም ተጎዳ። አህመድ አሰባሳቢ ነው። አህመድ ትንሽ ምሰል እንጂ አውራ ነው። ማዕት ባለሙያ በዙሪያው አሉ። ማሪ መሆን አቅም አለው አህመድ። የመፍጠር አቅም አለው። የመመጋገብ አቅም አለው። ሰዎችን የመረዳት፣ ለሰዎች የመስጠት፣ ከሰዎች ጋር የመናበብ እነዚህ ዝም ብሎ አይደለም የሚመጡት። ከታች ጀምሮ አብሮ በመናበብ በማደግ ስርዓት ውስጥ የመጡ ናቸው። ለዚህ ደግሞ ምክንያቱ አሰባሳቢው አህመድ ነው። በሁለት ቃል ልንገርህ፣ ጥሩ ልጅ፣ መልካም ልጅ፣ የዜማ ሀብት እዚህ ደሙ ውስጥ ያለ ልጅ ነው። አህመድ በአንድ ቀን 2 ዜማ ሊሰራ ይችላል። እንግዲህ እኔ ካየሁት ነው። ለአጠገቤ ቁጭ ብሎ ድንገት ተነስቶ በቃ ዜማ ሲሰራ ከዛ በኋላ ሲቀርጸው እንደገና ሲያስተካክለው እንደገና ሲቀርጸው እንደገና ሲያስተካክለው ነው ማየውና ይደንቀኛል። በቃ የማይመዘን የማይመተር ልቀት ያለው የዜማ ባለሀብት ነው እና ደግሞ ድምፁም በጣም መልካም ነው። ሲያንጎራጉር ሲዘፍን ለመስማት እጅግ የሚያስደስት ልጅ ነው። ሲጋፋዳሜ ሲትረማመስ ቁሚ ነው ከዳር የማይሽንስ የሀሳብ መስፈርቶች ሀሳብ የተለያየ ሀሳብ ላይ የሚያጠነጥኑ ዘፈኖች መሆን አለባቸው። ሌላው በሙዚቃ ማረፊያ የሚባል አለ። ለምሳሌ ትዝታ ሜጀር ላይ ሆነው ግን ሜጀር ላይ ያሉ ራሱ ማረፊያቸው የሚለያዩ አሉ የምታርፍባቸው። ለምሳሌ ፈርስት ላይ የሚያርፉ ዜማዎች ይባላሉ። ሰከንድ ላይ የሚያርፉ ዜማዎች ይባላሉ። ልክ እንደዚህ ፊፍዝ ላይ ያለ እነሱንም ለይተን የሰራ ናቸው። ምክንያቱም ለምሳሌ ሲክዝ ላይ ብቻ የሚያርፍ ካረክ ዜማዎቹ ተቀራራቢና ቦሪንግ ነው የሚሆኑት። እነዛ ታሳቢ ሆኖ የተሰሩ አሉ። አድማጭ ሲሰማው የተለያየ ስሜትም ያሳድራሉ። እነዚህ አሁን ምልህ ማረፊያዎች። ሌላው ደግሞ ሪትሚካሊክ ሙዚቃው ስብጥሩ አሪፍ እንዲሆን እንደ አንድ አልበም ስትሰማው አንድ አይነት ፍሬም ይሰጥሃል፣ ግን ደግሞ የተለያየ ሪትም ያላቸው የተለያየ ዘውግ ያላቸው አይነት ጀነሮች ናቸው። እነሱንም ታሳቢ ያደረገ ነው። ሀሳብ ላይ በጣም ፎከስ አድርገናል። ሌላው ሳውንድ ላይ በጣም ተጨንቀናል። እነዚህ ሁሉ ጊዜ ሊሰጣቸው የሚገባ ጉዳይ ነው። ያለ ጊዜ የሚሰራ ነገር የለም። ብዙ ውጣ ውረዶች ነበሩት። የሙዚቃ ደግሞ እንግልቱ፣ ስሜቱ ደስ እያለን ስለሆነ ህመሙን የወደድከው ነው የምታደርገው። ምክንያቱም የምትወደው ሙያ ስለሆነ የምንኖርለት ሙያ ስለሆነ ጥሩ ጊዜ ነበረ። ያው መጨረሻው እንደዚህ አምሮ ዛሬ እዚህ ጋር ለመገናኘት በቅተናል።
ትልልቅ ሙያተኞች ነው የተሳተፉት። ደስ ቢለው ነገር ግጥም ላይ እኔ ያስጀመርኳቸው ልጆች ናቸው። በዚህ ዘፈን ላይ ስፈልግ በፍለጋ ውስጥ ነው የቆየሁትና በፍለጋ ውስጥ አግኝቻቸው በፍለጋ ውስጥ በቅቶልኝ እነዚህ አመታቶቹ ዝም ብለው አላለፉም። አየህ ድርብ ስኬት ነው አሁን ለኔ። በዚህ ግጥም ፍለጋ ውስጥ ለኔ ዜማዎች ግጥም ጽፉልኝ ሰዎች ስፈልግ ነው ናትናኤል ግርማቸው የተገኘው፣ ወንደሰን ይሁብ የተገኘው፣ ፍሬዘር አበበ ወርቅ የተገኘው፣ እልፍ አገድምሻው የተገኘው። ዛሬ ላይ እነሱ በጣም ቶፕ ናቸው። ስለዚህ ከኔ አልበም መውጣት በፊት 4 ትልልቅ አልበም ወጥቶልኛል ለታሪክ የሚተርፍ ማለት ከዚህ በኋላም ለሀገር የሚተርፉ ልጆች በቅተውልኛል። ዛሬ ላይ እነሱ ገጣሚ ብቻ አይደሉም፣ ፕሮዲውሰሮችም ናቸው፣ ትልቅ ተጽዕኖ ፈጣሪ ሰዎችም ናቸው። ስለዚህ አልሐምዱሊላህ ከድር አሊም ተካቷል፣ መልእቲ ኪሮስ ተካታለች፣ አቡዲ ተካቷል። እንደውም ከስራው ቀድሞ እኔና እሱ ልባችን ነው የተሳሰረው፣ አእምሯችን ነው የተቆራኘውና አብረን የሰራ ነው። ይሄንን አልበም አብረን ነው የወጣ ነው፣ አብረን ነው የወረድ ነውና እንኳን ደስ አለን ነው የምለው። እንኳን ደስ አለህ ብቻ አይደለም፣ ብዙዎቻችንን ደግሞ ወደ ግጥም ህይወት ያስገባን፣ ወደ ዘፈን ግጥም ህይወት ያስገባን እሱ ነው። እኔን ጨምሮ ናትናኤል ግርማቸው፣ ወንደሰን ይሁብ፣ ፍሬዘር አበበ ወርቅ፣ ከድር አሊ ብዙዎቻችንን ወደ ዘፈን ግጥም ያቀረበን ነውና በዚህ አጋጣሚ እሱንም አመስገን እፈልጋለሁ። ታስበሽው መፈተኔን ሳታይ ብትሄጂ አዲስ ቀኔን ስታመጣሽ ደግማቻለ የምወቅስሽ አንድም የለም። የትኛውም ትውልድ ትኩረት መሆን የሚችል ጉዳይ መሆን የሚችል አልበም ነው። የቀደመውም የአሁኑም የሚመጣውም ትውልድ የሚያጣጥመው አልበም ይመስለኛል። እንደ ቤተሰብ ተሰባስበን የምናዳምጠው በጋራ ከልጆቻችን ጋር የምንነጋገርበት አልበም ይመስለኛል። ቅንብር ላይ ሚካኤል ኃይሉ ተካቷል፣ ታምሩ አዲስ ፍቃድም አለበት፣ ኤርሚያስ በዳዳም አለበት፣ አንተነህ አቡዝ ስቱዲዮ እሱም ተካቷል። እንደዚሁ ፋኑ ወጣት ልጅ ነው፣ በጣም ወደው ልጅ ነው፣ ደግሞ አሪፍ አቅም ያለው ልጅ ነው፣ እሱም ተካተውልኛል። ከዛ ውጪ ላይ መሳሪያ ላይ ትልልቅ ሙዚቀኞች ገብተዋል። እነ ዘሪሁን፣ እነ ስብሃት፣ እነ ሉሃም፣ እኛ ሽሉ ነው የምንለው ሊድ ጊታሪስት፣ ብቻ ትልልቅ ሙያተኞች ገብተውልኛል። እነ በዓለ በጣም ማከብረው ቤዝ ጊታሪስት ነው እና ኦልሞስት አሪፍ የሚባሉ ሰዎች ነው የተካተቱት። ሚክሲንግ እና ማስተሪንግ ደግሞ ሰለሞን ኃይለማርያም የረዥም ጊዜ ጓደኛዬም ጭምር ነው። የ20 ዓመት ጓደኛ ነው። ሌላው በጣም ልናገር የምፈልገው ነገር የናሆም ሪከርድስ ባለቤት ኤልያስ ለእኔ የስራ ባልደረባዬ ብቻ አይደለም፣ አባቴም ነው፣ ጓደኛዬም ነው፣ ወንድሜም ነው፣ መካሬም ነው። በብዙ ነገር ደግሞ ከጎኔ ነው ያለልኝና የላቀ ምስጋና በዚህ አጋጣሚ አቀርባለሁ ለሱ። ህዝብ ጋርም ተደራሽ እንዲሆን ይሄኛው 3ኛ አልበሜን ያደረገው እሱ ነውና ክበርልኝ፣ እድሜ ይስጥህ። ብቻሽን ሆነሽ ካልቻልሽው ብርዱን ለመመለሻው ቀጣሽ መንገዱን ባሞኩሽ ምነው ብችል መጥቼ ከፀሐይ ዋጋ ሁልወጥቼ። ሙዚቃው ላይ ከተሳተፉ ሰዎች ውጪ ይሄ ዘፈን እንዲሆን ይሄ አልበም እንዲሆን ያገዙኝ ሰዎች አሉ። በጣም ጸሐፊ ተውኔት ኃይሉ ጽጌዬ ትልቁ ድርሻን ይወስዳል። ከልጅን ከ12 ዓመቴ ጀምሮ እስካሁን ድረስ አለ ከጎኔ። ሌላው ደግሞ ረዳት ፕሮፌሰር ሙልጌታ ጀዋሬም አንዱ ነው። ረዳት ፕሮፌሰር ተስፋዬ እሸቱም እንደዚሁ፣ ከድር አሊም እስከ መጨረሻው ሰዓት ድረስ ከጎኔ የነበረ ሳሚ ተላ አምቡላንስ ምን ልበልህ በቃ ደራሼ በለው የዛ ኩራ ባለቤት ዘላለም ኩራባቸው እንደዚሁ ከጎኔ የነበረ እልፍ አገድምሻው የኔ ታናሽ ወንድም፣ አንተም ክበርልኝ የኔ አባት። እሱ ለሰዎች ሁሉ የሚለውን ነገር እለዋለሁ፣ አቡ ይመቸው። እኔ ያለሁኝ ጥሪ የትሜት ቅጠሪ አልቀርም መጣለሁ
በሕይወት እስካለሁ በደንብ ቢያጣጥሙት በደንብ ቢሰሙት እላለሁ። በጣም የልፋንበት የደከምንበት አልበም ነውና ሙዚቃ አብሮ ሲቆይ ነው የሚያምር እና በደንብ ያጣጥሙት። በጣም አጣጥሙት፣ ስሙት። የተሰማችሁን ነገር እንዳለ የምቀበል ልጅ ነኝ። የኛ ደስታ ይሄ ነው። ከምንም በላይ ምንሰራውም ለዛ ነው። እናንተ ሰምታችሁ የተሰማችሁትን ፊድባክ በነገው ስራችን ላይ አስተካክለን ለመስራት ነውና ትልቁ ስኬታችን እሱ ስለሆነ አድምጡልኝ ይላለው። እስካሁን ያለው ነገር በጣም ደስተኛ አድርጎኛል። አልሐምዱሊላህ። ከዚህ በኋላም ከእናንተ እጠብቃለሁ። ፍቅር አያረጅም አምናለሁ ትዝታሽ ላይ ቆሜ እጠብቅሻለሁ። ጊዜ አይሄድም